የተመካከረ ሰው ችግሩን መፍታት የመቻል አቅም አለው። ያልተመካከረ ሰው ሁሉ ጊዜ ለጠብ ለጥል ለተንኮል ምንጭ ነው የሚሆነው። ስለዚህ ይህ መመካከር በኢትዮጵያ ውስጥ የመጀመሪያም ከመሆን ጋር ውጤታማ ለትውልድም ጥሩ ተስፋ ይሆናል ብለን ነው የምናስበው። ኢትዮጵያ የሚለው ቅርጽ ያስይዞታል የሚል ሀሳብና ሂሳቤ ነው በደንብ ያገኘው። ለምን በሁሉም ብሔረሰብ ከሁሉም ክልሎች በማታውቀው ሰው ፊሽዋሊ ተመሳሳይ ሆኖብኝ በተለየ ቋንቋ የሚያወራ በትራንስሌት ሌሎች በሀሳቡ ደስምነት ያለበት በቃ በአስተርጓሚ እስከሚደረጉምለትና ሀሳቡ እስከሚያስጨብጥ በጣም ትልቅ ነገር ነው እኔ ያየሁት። ሁሉም የራሱን ውክልና ነው ይዞ የመጣው። ሁሉም ጋር የተለያየ ሀሳብ የነበረውን አንድ ቦታ ሰብሰብ አድርጎ ሁላችንም እንደ ኢትዮጵያ እንድናስብ ያደረገን ነው ብዬ አምናለሁ። ሁሉም ሰው የፈለገውን ሀሳብ በሚፈልገው መልኩ ከውስጡ አውጥቶ ያንሸራሸረበት ስለነበረ በጣም ደስ የሚል ነው። ተወያይተን ተማምነን እቺን ሀገር ሊያራምድ ይችላል፣ ለዚች ሀገር ሰላም ሊያሰፍን ይችላል፣ የነበሩ የሀሳብ ግጭቶችን ሊያጠብ ይችላል የምንለውን ያመንበትን በቃለ ጉባኤ እያስያዝን ወደ 250 አልፈናል። በ250 ላይም 550ዎች ተገናኝተው ተመሳሳዩን አንድ ላይ በማምጣት ልዩነቶችን ደግሞ እንዴት ልዩነት እንደተፈጠሩ ሊያግባባን የሚችለውን ሀሳብ እየመረጥን ወደ 500 አድጓል ማለት ነው። የመጀመሪያ ቀን ሁላችንም የያዝነውን ሀሳብ ዝርግፍ አድርገን አወራን። እያልን እየተግባባን ወደ አገር መጣን። ኢትዮጵያን ወደ ማስነሳ ኢትዮጵያን ከፍ ወደ ማደርግ ሀሳብ እየተግባባን እየተወያየን መጣን። የሚነሱ ሀሳቦች የተገደቡ አይደሉም። የትኛውም ሰው ወክሎ የመጣውን ሕዝብ በማሰብ አጠቃላይ ሁሉንም አይነት ጥያቄዎች ያነሳል። በደንብ የሀሳብ ግጭቶች አሉ። ያው አንዱ የምክክሩ አካል ስለሆነ ልዩነቶችን ማንሳት መመካከር የግድ ነው። ትንሽ ኢሞሽናል የሚያረጉ ነገሮች አሉ። እነዛን ሁሉ ያለ ገደብ አጠቃላይ ሀሳቦች ይነሳሉ፣ ውይይት ይደረግባቸዋል፣ ክርክር ይደረግባቸዋል። ምንም ያለ ገደብ ነው ጥያቄዎች የሚነሱት። ምክክር ያው ለመጪው ትውልድ ብርሃን ነው። ኖርማሊ እዚህ ጋር ያለነው ለምክክር የመጣነው 4000ችን በጣም እድለኞች ነን። መልካም ነገርን ነገ ለልጆቻችን የምናስቀምጥ ከሆነ የታሪክ ተወዳሽ እንሆናለን። ነገር ግን አላስፈላጊ የሆኑ ነገሮች ውሳኔዎችን ወስነን የምንሄድ ደግሞ የታሪክ ተወቃሽ ነው የምንሆነው። ስለዚህ ምክክሩ ኖርማሊ በጥሩ ሁኔታ እየሄደ ያለበት ሁኔታ ነው ያለውና ነገ የተሻለ ብርሃንን የምናይበት ኢትዮጵያ እንደ ኢትዮጵያ በአንድነት ኢትዮጵያዊ አንድነታችንን ይዘን የምንቀጥልበት ሁኔታ ይፈጠራል ብዬ ነው እኔ ማስበው። የኢትዮጵያ ሕዝብ ከዚህ ምክክር በኋላ ተስፋ ቢያደርግ ብዬ የምለው በጣም አብረን የምንቀጥልባቸው እንደ ሀገር አንድ ሆነን መተናል፣ አንድ ሆነን የምንቀጥልበትን ነገር የምናጸናበት ነው ብዬ እላለሁ እና ይህንንም ደግሞ ተስፋ አደርጋለሁ። በእርግጥም ደግሞ ይሆናል ብዬ አምናለሁ። ኢትዮጵያ ላይ የብሔር ብሔረሰቦች ሀገር ናት። ብሔር ብሔረሰቦች በስርዓት ተወያይተው አጠቃላይ እንደ ሰነድ ለመንግስት ነው የሚያስረክበው። ይሄ ነገር ቀጥታ ወደ መንግስታዊነት አሰራር ተቀይሮ ከታች ጀምሮ ወደ ላይ ይሄ ተግባራዊ የሚሆን ከሆነ የሰላም አትሞስፌርን ይዞ ይመጣል የሚል ተስፋ አለ። እንደኔ ትልቅ ተስፋ አለኝ። ችግሮች አሉ፣ አሁንም ድረስ የሚያነጋግሩ የሚያጋጩ አሉ። ግን ደግሞ ልዩነቶችን እየደገምን በድግግሞሽ እየመከርን እየተነጋገርን ያሉብንን ችግሮች፣ ግጭቶች እየፈታን ወደ ሰላማዊ ወደ አንድነት መምጣት ተገቢ ነው ብዬ አምናለሁ። ትልቅ ተስፋም አለኝ። አገራችን ኢትዮጵያ ከምክክር በኋላ የተሻለችውና የሌሎች ሀገራትን ተሞክሮ ይዘን ነው እዚህ ቦታ ላይ የደረስነውና
ከዚህ በኋላ የተሻለ ነገር ፊት ለፊት ይጠብቃል ብዬ አስባለሁ። ግጭቶች ቀርቶ ሰላም ሰፍኖ አገራችን አድጋ ለምታ እኩል ተጠቃሚነት ተረጋግጦ የወጣቶች፣ የሴቶች፣ የአካል ጉዳተኞች የሁሉም ተሳትፎ ያለበት ነው ምክክሩ እየተካሄደ ያለውና ሁሉም ተጠቃሚ የሚሆንበት ሁሉም በጋራ ሀገራቸውን ሰላም እያስጠበቁ የሚያሳድጉበት ሂደት ይፈጠራል ብዬ አስባለሁ። ሁሉም ብሔር የኔ ናት የሚላት የኔ አጀንዳ ተወክሏል፣ የኔ ሀሳብ አለ፣ የኔ አይደንቲቲ እንደ ናሽናል ደረጃ መገለጫ አለው። ኢትዮጵያ የጋራ ነች። ተመካክሬ ባልፈጥራትም ተመካክሬ ሼፕ አድርጊያታለሁ ብዬ ማስባት ኢትዮጵያ ልትመጣ ትችላለች ብዬ ነው ማስበው። አራቱም ማዕዘን ነው ሰው እዚህ ጋር የተገኘውና ሁሉም አሁን ኢትዮጵያዊ የሚፈልጋትን ለነገ ለልጆቹ የሚያስረክባትን ሀገር መልካም ሀገር እንድትሆን ሀሳብ ያዋጣ ስለሆነ መልካም ነገር እንጠብቃለን። ሰዎችን የሚያቀራርብ ብዙ አይነት አስተሳሰቦችን ወደ አንድ የሚያመጣ ወደ መሀል የሚያመጣ አስተሳሰቦች ይፈጠራሉ፣ ሀሳቦች ፈልቀዋል። ስለዚህ ወደ አንድ እንመጣለን። የሚያስማሙን ጉዳዮች እየመጡ ነው ያሉትና ጥሩ ነገር እንጠብቃለን።